እኔ በበኩሌ ቢቀርብኝ ነው የሚሻለው። አንቺ ቢቀርብሽ ግድ ነሽ፣ ሁለታችንም ቢቀርብ። ምንም የማይገባኝ ነው እንደሚመስለው እኔ ነገር እሺ። ቆይ አልገባኝም። ለአንቺ እነግርሻለሁ ስላለሽ መቀናቱ ነው ወይስ እኔ ከመቼ ጀምሮ ነው አንተን የማስፈቅደው? ቆይ ባስፈቅድስ አትሄጂም ብለህ ልትከለክለኝ ነው? ዘጋው አባትሽ ደረጀ አባዬም እማዬም ስለሌሉ ብቻዬ ማንም ሰው የሚደርስልኝ ሰው ስለሌለ ዝም በይ። የተደበቀው ሚስጥር ሁሉ ወጣው ማለት ነው። አቤጌል እንግዲህ አነፍንፋ ናታን የደበቀው ወረቀት ማውጣት ችላለች ማለት ነው። በጣም የምትገርም ሰው ናት በእውነት። አንድ ሰው የሰው ሚስጥር ለማውጣት ይህን ርቀት የሚሄድ ሰው በጣም የሚገርም ሰው ነው። እና እንግዲህ እኔ አቤጌል ነኝ አልለቃችሁም፣ አንድ የጀመርኩትን ነገር ሳላውቅ ምንነቱን ሳላውቅ አልተዋችሁም እንዳለች እንደዛተችው እንግዲህ አድርገዋለች ማለት ነው። እሱም እንግዲህ ናታን ሀገር ሰላም ብሎ ክላስ ውስጥ ያው ክላሱን ቆልፎ ሰላምዬ እየሰጠችውን ደብዳቤ ደብቆ ነበረ። ነገር ግን አንደኛ ቀን ደርሶባት አስጥሏት ነበር። በሁለተኛው ቀን ግን በርን ቆልፎ ክላሴንም እኔ ነኝ የማጸዳው ማንም እንዳያጸዳልኝ በማለት ቁልፉን በእጁ ይዞ ነበር የሄደው ነው ማለት ነውና ነገር ግን ሰራተኛዋን በመላክ አሁን ምንድን ያደረገችው ሰራተኛዋ ልካ እንግዲህ ክፍልህን ላጸዳለህ ነው ቁልፉን በይና ተቀባዩ ደግሞ አቤጌል ነች የላከችኝ እንዳትዩ በማለት እንግዲህ ሰራተኛው ወደሱ መላክ ችላለች ማለት ነው። ሰራተኛውም እንግዲህ እንደተላከችው ሄዳ ክፍልህን ላጸዳለህ ነው ብላ እንግዲህ ቁልፉን ትቀበለዋለች ማለት ነው። እሱም ሀገር ሰላም ብሎ ቁልፉን ይሰጣታል። ነገር ግን እሷ ቁልፉን አስጠንቅቆ ነበር የሰጣት ለኤቢ እንዳሰጪ ብሏት ነበር ማለት ነው። ነገር ግን በዋኝነኝነት የተቀበለችው ሰራተኛዋ ናትና እሱ ግን ለኤቢ እንዳሰጪ ብሏት ያው እያወቀች ከልክሎኛል ማለት ብላት መመለስ ትችል ነበረ። ነገር ግን ቁልፉን ተቀብላ መጣ ለኤቢ ሰታታለች ማለት ነው። መጀመሪያም ግን እኔ ቁልፉን አልቀበልም እምቢ ብሏል፣ እኔ ራሴ ነኝ ክፍሌን ማጸዳው ብሏል ስትላት እንግዲህ አንቺ እንዳልሽ ነው እንደሚሆነው ሂጅና ተቀበዩና ጥይሻለሁ ሂጅ ተቀበዩ በማለት እንግዲህ በማስፈራራት ነበር የላከቻት ማለት ነው። ሰራተኛውም እንግዲህ በመቀበል ቁልፉን አምጥታ ለኤቢ ያስረክባታለች ማለት ነው። ኤቢ እንግዲህ ናታን ክፍል መግባት ትችላለች። ናታን ክፍል ገብታ እየፈለገች ነበረ። ካሜራም እንግዲህ ገጥማ ነበር ክፍል ውስጥና በጣም በቁጥጥር ውስጥ አስገብታቸው ነበረ። ካሜራውን እንግዲህ ከፍታ ስልኳ ላይ ኮኔክት አርግታ ከፍታ ምን ጋር እንደደበቀ የት ጓ እንዳደረገ እንግዲህ እየፈለገች ነበርና መጨረሻ ላይ ግን በካሜራ አግኝተዋለች ማለት ነው የት ጓ እንደደበቀና እንግዲህ አውጥታ እያነበበችው ነበረ። ናታን ግን በዛ መሀል ሰራተኛዋ ጋር ሄዶ ክላሱን አጠዳሽ ወይ ቁልፉን ብሎ ነበረ የተቀበላትና እሷም እንግዲህ ቁልፉ ኤቢ ጋ ነው ነበር ያለችውና ኤቢ ወስደዋለች ብትል እንግዲህ በጣም ነበር ወይኔ ጠርጥሬ ነበረ በማለት እንግዲህ እየሮጠ ነው ሄደው ማለት ነው። ናታን እዚህ ጋር አደራውን አልተወጣም ማለት ነው። አንድ ነገር ሰላምዬ አደራ ብላን የሰጠችው አደራ በሰማይ አደራ በምድር ብላን የሰጠችው ማለት ነው። ቁልፉን ከእጁ ማውጣት አልነበረበትም ማለት ነው። ሌላ ደግሞ ኤቢ ስትገፈትረው ወንድ ልጅ ነው እንዴት ነው እንደ ዶሮ ፈንግል እንደያዘው ዶሮ ፍንግል ለሚለው እዛ ገም ተናድጃለሁ። መውደቅ አልነበረበትም። እንደምንም ተጋፍቶ እሷ ሴት ልጅ ነች እሱ ወንድ ነው መቀበል መቻል አለበት ነበረ። ግን እሷ ነካ ስታደርገው ፈንግል እንደያዘው ዶሮ ሄዶ ግድግዳ ላይ ነው የተጣበቀው ማለት ነው። ደግሞ ገቡን ይይዛል ወልዳ እንደተነሳይ ሴት ማለት ነው። እና ይሄ ምንድነው አደራውን አልተወጣም። ማንኛቸውም ሰው የሆነ የተሰጠው አደራ ካለ ያን አደራውም ግዴታ መወጣት አለበት ነበረ። እሱ ግን አደራውን አልተወጣም ማለት ነው። አንደኛ ነገር እኔ በህይወት እስካለው ድረስ ምንም እንዳትነግራት፣ አንተም ከፍተህ እንዳታይ፣ ሌላ ሰውን ከፍቶ እንዳይ፣ ማንም ሰው እንዳይ፣ እኔ በህይወት ከሌለው ብቻ ነው ለዳጣ የምሰጣት ያለችው ማለት ነውና ይሄ እንግዲህ ሰላምዬ ነፍሰ ጡር ናትና እንግዲህ የሰው ልጅ እንግዲህ በምጥ ሰዓት ላይ በወሊድ ሰዓት ላይ ሞቶ እንደመነሳት በሉት ማለት ነው። እና እንግዲህ የሚገጥመው ነገር አይታወቅም፣ መኖርም እንዳለ መሞትም አለ ብላ እንግዲህ ጠርጥራ ነው ይህን ነገር አቶ ደረጀ ላይ ነግራት ይችላልና ልጄ እድሜ ልኳን እያለቀሰች እንዳትኖር በማለት ነው ይህን ደብዳቤ ጥፋ ለናታን የሰጠችውና ናታን ግን አላስቻለውም።
ለዳጣም ነግሯታል። እንግዲህ ከዳጣ ጋራ ከፍተው ለማየት ሲሞክሩ ነው ኤቢ ይህን ነገር አይታ እንግዲህ እንደ ውሻ በሽታ አነፍንፋ ያለበት ድረስ ሚስጥር ለማውጣት ለመቆፈር የሄደችው። አቶ ደረጀም እንግዲህ በደንቡ አውቋል ማለት ነው ይህን ነገር ማለት ነውና እኔ አባቷ እናቷ ሰላም እንደሆነች እኔ እንደማልነግራት ጠንቅቃ አውቃለች ማለት ነው። ለዚህ ነው ሶስተኛ ሰው በመካከላችን ያልገባችው። ሰላም ድብብቆሹ ያበቃ ይመስለኛል ሲመስለኝ ዝታም እንደወጣችው ለወይዘሮ ማርታም አንድ ነገሮችን እንደምትናገረው ከሆነ እኔን ያመነችኝ አይመስለኝም ነበር እያለ የሚገኘውና ሰላም ግን ትክክል ናት። ምክንያቱም ልጇ እድሜ ልኳን እናቴን ሳላውቃት ብላ እንድታለቅስ አትፈልግም ና ስለዚህ አንድ ነገሮችን ጥፋላታለች ማለት ነውና እንግዲህ ኤቢ አንብበዋለች። ነገር ግን አንዱ ወረቀት ያው መንጭቆ ተቀብሏታል ማለት ነው። ናታን ደርሶባት የተቀበላት እንግዲህ ደረጀ አባትሽ ነው፣ እኔ ደግሞ እናትሽ ነኝ የሚለውን እንግዲህ ደረጀ አባቷ እንደሆነ የሚናገረው ወረቀት ያው በናታን እጅ ነው የገባው ማለት ነው። ኤቢ እጅ የደረሰው ግን ያው ሰላም እናቷ እንደሆነች ብቻ ነው እሷ የምታውቀውና ነገር ግን አቶ ደረጀ አባቷ እንደሆነ የምታውቀው ነገር የለምና ለዛ ሁሉ ሰላም እናቷ ለሆነችው እንግዲህ ወይኔ እማዬ ላይ እንደዚህ እየተጫወቱባት ነው። የማንም ሙርጋጥ ጭራሽ ልጇን ይዛ እዚህ ድረስ መጣች። አሁንማ ይህን ነገር እማዬ ማወቅ አለባት። ከዚህ ቤት ጥርግርግ ብለው ወጥተው መሄድ አለባቸው። ሰላም ብቻ ሳትሆን ዳጣም ከዚህ ቤት መውጣት አለባት እያለች እንግዲህ ለማዬ ይናገራለሁ ብላ እየሮጠች ነበር። ያው መቋጠር አቅቷታል። ፊኛዋ ሊፈነዳባት ነው ማለት ነውና ነገር ግን ናታን በፍጹም አትናገሪም፣ ይሄ እባክሽን በእኔ ምክንያት ይሄ ቤት እንዳይበጠበጥ እባክሽ ኤቢ ብዙ ነገር ይበላሻል እያለ እየለመናት ነበረ። ኤቢ ግን ይሄን ራሱ ማስተዋል አቅቷታልና እቤቱ እንኳን ይረበሻል ምናምን ብላ ምንም ማሰቢያዋ ተደፍኖባታል ማለት ነውና ናታን ግን ይህን ነገር መናገር የለብሽም እያላት ነበረ። እሷ ግን አይሆንም እናገራለሁ ብላ እንግዲህ በጉልበት ይዟታል ማለት ነው። እሷም ያው እናገራለሁ እያለች ስልኳንም እያነሳች ነበረ። ነገር ግን እሱ ስልኳንም ይዞባት ነበረ። በፍጹም ይህን ነገር እማዬ መስማት የለባትም እያላት ነበርና እንግዲህ አፏን ግጥም አርግቶ ነው የያዛትና አቶ ደረጀም እንግዲህ ከወይዘሮ ማርታ ጋር አንዳንድ ነገሮችን እያወሩ ነበረ። እሱም ሰላምዬ አንዳንድ ነገር ነግራኛለች፣ ደግሞ ስለ ልጁ አባትም እነግርሻለሁ፣ እሱ ደግሞ እዛው እናንተ ሰፈር ነው ሩቅ አይደለም ብላኛለች። እንደው ማን ይሆን ነበር ያለችውና እንግዲህ አቶ ደረጀ እዚህ ጋር በጣም ነበር የደነገጠው። ማለት እናንተ ሰፈር ነው ማለት እንዴት ነው? ለምን ሄድሽ? እኔ ሳታማክሪ ነበር ያለውና እንዴ ከመቼ ወዲህ ነው ያንተን ማክሬ የሚሄደው? እንዴ አትሄጂም ብትለኝ ስላልሄድ ነው እንዴ ነበር ያለችውና ደግሞ ስማችን ይጥራ አንድ ነገር አንዳንድ ነገሮች ጠይቀት ያልከኝ አንተው ራስ አይደለ እንዴ ነበር ያለችውና ማለቴ እኔ እንዳትሄጂ ማለቴ እኮ አይደለም። ለምን አልጠራሽኝም? ለምን አብረን አንሄድም? ልላስቤ ነው እንጂ እንደዛ አይደለም ነበር ያላትና ነገር ግን እሷም አዝማሚያው ደስ አላላትም። እደሬ ምንም ደስ አላለኝም እኮ በጣም እየተቆጣ ነው ደግሞ ፊት ወዲያውን ሎጥ ወጥ ያርጋል ይላል እና ምንም ውስጥህ እየገባኝ አይደለም ነበር ያለችው። እንግዲህ ግራ አጋብቷታል ያቶ ደረጀ ነገርና እንግዲህ ምን ነው ቆይ አንተና እንዲያጣበስካት እዚህ ሰፈር አንተና ከሰው ያገናኘካት ነበር ያለችውና አረ ምን በወጣኝ ነበር ያለው። እንደዚህ አይነት ነገር ምን በወጣኝ በፍጹም ነበር ያለውና ስለዚህ የልጇን አባት ሰላም ራሷ መናገር አለባት። እኔ ምንም የማውቀው ነገር የለም ነበርና ሌላው ነገር እንግዲህ ምጥንም እናትና አባቷ ተጣልተው ተለያይተው ነው ያሉት። እሷ ግን በቃ እሷንም እያዩ እንዴት እንደተጎሳቆለች አያት። ይችል ልጅ እናትና አባት ሲለያዩ ልጆች ናቸው በመሀል የሚጎዱት እያሉ እያዩት ነበርና ነገር ግን አቶ ደረጀ አየሽ ባልና ሚስት ሲለያዩ ልጆች ናቸው የሚጎዱት። እኔና አንቺ አሁን ብንለያይም ውሃና ኤቢ ምን እንደሚሆኑ አስበሽዋል? በተለይ ውሃ ነበር ያላትና ወይዘሮ ማርታ ግን በጣም ነው የዘገነናት። ለተናገርከው ራሱ በጣም ዘገነነኝ። እኔ እናንተ እኮ በዚህ አንታማም፣ ምንም አይነት ነገር በመካከላችን አይገባም። አይደለም መለያየት፣ ክፉ ቃል እኮ መነጋገር አንችልም እኔ እናንተ ነበር ያለችው። እሱም አይበለውና ነው ያልኩሽ ነበር ያላትና ምክንያቱም እሱ ይህን ጥያቄ ጠርጥሮ ነው የጠየቃት። ምክንያት አንደኛ ነገር በህይወት ውስጥ ይሄ ያለው የመጣባቸው ችግር እውነት ማርታ ምሰማ ከሆነ ምን ይፈጠራል? መለያየት ይመጣል ወይስ አይመጣም የሚለውን ምን ይፈጠራል በማለት ነበር እንግዲህ ለወይዘሮ ማርታ ይህን ሀሳብ ያነሳላትና ወይዘሮ ማርታ ግን ላለው ራሱ እንግዲህ በጣም ነው የዘገነናት ማለት ነውና እንግዲህ
ኤቢም ያው ካልተናገርኩ እያለች ያዙ ይልቀቁኝ እያለች ነው። አርጁንም እንግዲህ ኤቢን ፍለጋ እዛው አጥር አካባቢው እንደ ውሻ እየተለከሰከሰ ነው የሚገኘው ማለት ነውና ነገር ግን ውሃና አቶ ደረጀ ሱቅ ሄደው ሲመጡ እንግዲህ እሱ እዛ ተቀምጦ ያዩታልና አቶ ደረጀም በመውረድ እንግዲህ ምን አባቱ ይሰራል ይሄ ልጅ አሁንም እችን ልጅ አልተዋትም ማለት ነው ነበር ያለውና ኤቢን ፍለጋ ነው የሚመጣው እኮ አባዬ አልተዋትም ነበር ያለው። እሱ እንግዲህ ከመኪናው ወርዶ ወደሱ ሲሄድ እሱም እንደ መሸሽ እየሞከረ ነበረ። የት ነው መሸሸኝ ና መኪና ውስጥ ገባ እንሸኝሃለን ነበር ያለችው ና እሱ ግን በመፍራት ወደ ኋላ ነበር የሸሸገው። ና መኪና ውስጥ ገባ እንሸኝሃለን ብያለሁ፣ ካልሆነ ግን ለአባትክ ነግርልሃለሁ ወይ ደግሞ ለፖሊሶች ነግሬ እንደዚህም በፊቱ አስቀፈድድሃለሁ። ቆይ አባት የለም እንዴ ወልዶ ነው የተወክ? አይወድህም አይመክርህም ነበር ያለውና እሱ ስም ማን ነው ደግሞ ብሎ እንግዲህ አርጁን እንዴ አርጁን የሂንድ አክተሩ ነበር ያለውና አው ይህን ዳክተሩ ብሎ እንግዲህ ሀያቶቹን እስከነ ቅድመ ሀያቶቹ ነበር የአክተሩን ስም ሲናገር የነበረውና እሺ የአክተሮቹን ስም በእንደዚህ ከነ ሀያቶቻቸው ያውቃል። የሚኒሊክ አባት ስም ማን ነው? እውነት የሚኒሊክን አባት ስም ከነገርከኝ ኤቢ እንድርልሃለሁ ነበር ያለውና የአጼ ሚኒሊክ አባት ስም ማን ነው ሲለው እንግዲህ ሚኒሊክ ነው ብሎታል ማለት ነው። ስለዚህ አየክ የአሁኑ ትውልዶች እማትረቡ የራሳችሁን ዋጋ የከፈሉላችሁን ትውልድ ታሪክ ያላቸውን አታውቁም። ነገር ግን ምንም የማያውቁህም ምንም ዋጋ ያልከፈሉህልን የህንድ አክተሮች ዛሬ ከነ ሀያታቸው ሸምድደ ታውቃለህ። ስለዚህ ከዚህ ጋር ሂድ፣ ከዛሬ ጀምረ እዚህ በር ላይ እንዳላይክ በማለት እንግዲህ አስጠንቅቆታል ማለት ነው አርጁንና መጨረሻ ላይ ግን አቶ ደረጃ አንድ ቀን ሲናደድ ለዛ ለልጅ ልዳራት ይችልኝ ማለቱ አይቀርም። ምክንያቱም አሁን ኤቢ እያደረገች ያለችውን እየቆፈረች ያለችውን ሚስጥር ሲታይ እንግዲህ በጣም ነው የሚናደደው እና እሷም እንግዲህ ሚስጥሩን ሁሉ አሁን ደርሳበታለች። ነገር ግን ኤቢ ሰላምዬ ለዳጣ እናት እንደሆነ ብቻ ነው የሚታወቀው ያወቀችው እንጂ አቶ ደረጀ አባቷ እንደሆነ ያው አላወቀችም ማለት ነው። ያው ማወቅም የለባትም። በዚህ ራሱ ያው ብዙ ነገር ነው የሚበላሸው። እንዴ ሰላም እናቷ ከሆነች አባዬ ነው ደግሞ ዳጣን ይዟት የመጣው። ስለዚህ አባቷ አባዬ ነው ማለት ነው ነበር ያለችውና ናታን ግን አረባክሽ ነገር እንደዚህ አትበይ፣ አረባክሽ ሰው እንዳይሰማሽ በማለት እንግዲህ አፏን ነበር አፍና አድርገው ያዛት። እሷ ግን በቃ ለማየማ ይሄን ነገር መነገር አለብኝ ያለችው ግን ምን ተከትሎ ይመጣል የሚለውን ነገር አላሰበችውም። ኤቢ ግን በዚህ በቤተሰብ መሀል የሆነ ችግር ቢፈጠር ምናልባት በእኔ ምክንያት ነው ብላ ሊቆጫት ይችላል ማለት ነው። ግን ብታስብበት እንደምናያት ግን ያው አስተዋይ ሴት ናት። ያው ሚስጥሮችን ትቆፍራለች፣ ነገረኛ ናት ምናምን እንጂ ቆም ብላ ብታስብበት ደግሞ ይሄ ነገር ለወይዘሮ ማርታ መነገር የለበትም ማለት ነው። ምክንያቱም ወይዘሮ ማርታ ከሰማች ሰላም መቼ ከዚህ ቤት ወጣይ፣ ከሲሳይ ጋራ መቼ ተገናኘች፣ እንዴት ተገናኘች በሚል እንግዲህ ብዙ ነገሮችን ልጠረጥር ትችላለች። ወይዘሮ ማርታ እንግዲህ አሁንም አንዳንድ ነገሮችን እየጠረጠረች ነው የምትገኘው ና እሷ አንድ ቃል በተናገረች ቁጥር እንግዲህ አቶ ደረጀ በቃ አንዳንድ ኪሎ እየቀነሰ ነው የሚገኘው ማለት ነው። እውነቱ ተሰማ እንዴ፣ እውነቱን አወቀች እንዴ እያለ እየተጨነቀ ነው የሚገኘው ማለት ነውና እንግዲህ ኤቢ አሁን ለወይዘሮ ማርታ ሁሉም ነገር እናገራለሁ ለማየ እያለች እንግዲህ እያጨበጨበች ነው የምትገኘው። ናታን ግን አይሆንም ብሎ አፏን ግጥም አርግቶ ይዟታል ማለት ነው። እውነት ለወይዘሮ ማርታ ትናገራለች አትናገርም የሚለው ነገር እንግዲህ የሁላችንም ጥያቄ ነው። ግን እንደኛ ቢሆን መናገር የለባትም። ብትናገርም ደግሞ በዚህ መልኩ ሳይሆን ቀስ ብላ ነገሮችን መናገር ያለባት ማለት ነው። እንደዛ ከሆነ ወይዘሮ ማርታ በጣም ነው ግራ የምትጋባው። ሁለተኛ ሰውን ለማመን ራሱ በጣም ሊከብዳት ይችላል። አሁን ባሏን በሙሉ ልቧ ነው የምታምነው፣ ሰላምዬም በሙሉ ልቧ ነው የምታምናት፣ በጣም ነው የምትወዳት። ግን ከባሏ 2 ልጆች እንደወለደች አታውቅም ማለት ነው። እና እንደዚህ ሰውን የሚያምኑ ሰዎች በሰው ሲጎዱ ሁለተኛ ሰውን ለማመን ይቸገራሉ ማለት ነውና እና ሰላምዬ የዛ ቤት እንግዲህ 20 አመታት ምናምን እንግዲህ በዳታ እድሜ ኖራለች እና ያው ጎበዝ ሰራተኛ ናት። ነገር ግን ያው አንድ ስህተት 2 ስህተትን ይወልዳል። አንዳንድ ጊዜ ስህተቶችን ዝም ተብሎ ሲታዩ ሌላ ስህተት ይዘው ይመጣሉና ያ ነው የሆነው። እንግዲህ በአቶ ደረጀ ይህንን ነገር በምን አይነት መንገድ ይወጣው ይሆን? ያው በጣም ከባድ ሁኔታ ውስጥ ነው አቶ ደረጀ ያለውና በተለይ ዳጣ የሰላም ልጅ እንደሆነ ካወቀች እንግዲህ ዳጣ እንግዲህ እናቷ እንደሆነች አታውቅም። ወይዘሮ ማርታ መጠየቋ አይቀርም ዳጣን
ማርታ ምንሽ ናት ብላ ሰላም ምንሽ ናት ብላ መጠየቋ አይቀርም። ያን እንግዲህ ሰላም እናቷ እንደሆነች ስታውቅ እንግዲህ የሚፈጠረው ነገር ከባድ ነው። ሰላምዬ ደግሞ ይሄን ነገር ሚስጥር ብላ አደራ ብላ ነው ለናታን የሰጠችው። ይሄ እሷ አደራ ብላ የሰጠችው ሚስጥር እንደወጣ ደግሞ ስታውቅ እሷም ለአደራ ለማይበቃ ሰው ነው አደራ የሰጠውት ብላ እንግዲህ እሷም ያው መቆጨቷ አይቀርም ማለት ነው። ግን ወይዘሮ ማርታ እውነቱን ትወቅ አትወቅ የሚለውን ደግሞ በቀጣይ ቪዲዮ እዤላችሁ እመጣ ይሆናል። ዛሬ በዚህ ወሰናበታችኋለሁ። ቪዲዮ ላይክ፣ ሰብስክራይብ እያደረጋችሁ ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። ለምታበረታቱኝ ውድና የተከበራችሁ የቻናል ቤተሰቦች ደግሞ ሁላችሁንም ከልብ አመሰግናለሁ። አሁንም አብሮነታችሁ አይለኝ እላለሁ። እንግዲህ ዳጣ ድራማ ይሄን ይመስላል። በቀጣይ እስከምንገናኝ ቸር ሰንብቱልኝ።